ሰላም ውድና የተከበራችሁ የቤት ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እነሆ ምሳሌ ድራማ ክፍል 101ን ይዤላችሁ ቀርብ ያለው። እንኳን ደስ ያላችሁ። ብሩክ በህይወት አለ ማለት ነው። ብሩክ አልሞተም። በጣም ደስ ይላል። ብሩክ በጣም መልካም ሰው ነው። ብሩክ ከሰው ጋር ተቀራራቢ ሰው ነው። ብሩክ የተባረከ ሰው ነው ማለት ነው። እንዲሁም ደግሞ በመልካም ስራው ዳጣ ለራሱ ከቤተሰቦቿ ጋር እንድትገናኝ ያደረጋት መልካም ሰው ብሩክ እንግዲህ አልሞተም፣ በህይወት አለ ማለት ነው። ቤተሰቡ ሁሉ በጣም በደስታ ተደስቷል ማለት ነው። እና በጣም ደስ የሚል ላይ ነው ማለት ነው። ብሩክ አለ አልሞተም። በሌላኛው በኩል ደግሞ ዝና ሌላ ተንኮል እያሴረ ነው ማለት ነው። ዝና እንግዲህ ለተንኮል የተፈጠረ የነ ብሩክን ቤተሰብ ለማጥፋት የነ መድበልን ቤተሰብ ለማጥፋት እየተዘጋጀ ያለ ልጅ ነው ማለት ነው። ጀግናው መድብል ደግሞ ታሪክ ሰርቷል። ጀግናው መድብል ብሩክ የት እንዳለ ደርሶበታል ማለት ነው። ብሩክ እንዲገኝ ያደረገው ያው እሱ ነው። ምንም ወንድሙ ቢሆን ጀግና ነው ማለት ነው። ስለዚህ በሌላኛው በኩል ደግሞ ጋሼ እያለች የምትጠራው ቤት ሰራተኛቸው አሁንም ደግሞ ሰላም ማለት ነው ፍቅሯን አልጨረሰችም ነበረ። እንዲሁም ዳጣ እኔ መልሽ ቅመሟ ለምንድን ነው ፍቅርሽን ግን ሳያስጨርስሽ ነው አደለ የጠፋው ትላታለች። ከዛ በሀሳብ ምስጥ ብላ ከብሩህ ጋር ያወሩትን ትዝ ይላታል። ከዛም አዎ ትለዋለች። አንቺ ግን ንጹሕ ሴት ነሽ አደለ እስካሁን ድንግል ነሽ ማለት ነው ሲላት፣ አዎ ድንግል ነኝ ምንም ወንድ አላቅም ትለዋለች። ምን አይነት ባል ነው እንድታገቢ የምትፈልጊው ሲላት፣ ልክ እንዳንተ ትለዋለች ማለት ነው። እኔ ነኝ ባልሽ ማለት ነው ሲላት፣ ፈገግ ብላ ሽኩርምም ብላ ተሽኮርመማ ጸጥ ትላለች። እና አሁንም ቢሆን እኔ ብሩክ በህይወት እንዲኖር ነው እንጂ የምፈልገው ፍቅሬ ቢቀጥልም ባይቀጥልም እኔ ምንም ግድ የለኝም። ነገር ግን ብሩክ በህይወት እንዲኖር ብቻ ነው የምመኘው ትላለች ማለት ነው። እንግዲህ መልካም አፍቃሪ ሴት የሰውን ደስታ የአፍቃሪውን ደስታ ነው እና የሚመኘው። እሷም ደግሞ ፍቅሬን በሳልጨርስ ወይ ምናምን አላለችም፣ በህይወት ካለ ለእኔ በቂ ነው ብላ ትመልስላታለች ማለት ነው ለዳጣ። ዳጣ ደግሞ ግን የፍቅር ነገር አድርጋችኋል ትላታለች። ጫማውን ብድግ አድርጋ በጫማ ጥፊ ልታከናንባት ነበረ። ከዛ ያው ዳጣ ስለሆነች ዝም ትላታለች ማለት ነበረ ብላ እጇን ቃጥታ ሳትደበድባት ትመለሳለች ማለት ነው። እንግዲህ ዳጣና ሰላም በጣም ነው የሚዋደዱት፣ በጣም ነው የሚግባቡት። ከዛ አንጻር ነው ማለት ነው። ሚስጥርም አይደባበቁም ማለት ነው። እና በሌላ በኩል ደግሞ ምሳሌ ትንሿ ልጅ በጣም ቅመም የሆነች ልጅ ናት። በጣም አስተዋይ ናት። እንግዲህ ልጆች አንዳንድ ልጆች ትልቅ ሆነው እድሜያቸው ትልቅ ሆኖ የትንሽ አስተሳሰብ ያላቸው ልጆች አሉ ማለት ነው። ነገር ግን ምሳሌ ግን በጣም ጎበዝ፣ በጣም አስተዋይ ልጅ ናት ማለት ነው። ነገሮችን እንዴት ማገናዘብ እንዳለባት፣ ነገሮችን እንዴት ማስኬድ እንዳለባት የምታውቅ ልጅ ናት ማለት ነው። እንግዲህ ከምሳሌ ላይ የምንማረው በጣም ጎበዝ ሕፃን ናት። እና እንደዚህ አይነት ነገር ያላቸው ልጆች በጣም ደስ ይላሉ ማለት ነው። የትንሽ ትልቅ የሆኑ ልጆች ደስ የሚሉ ናቸው። አስተሳሰባቸው፣ ሁለ ነገራቸው እንዲህ አይነት ልጆች አሉ። ነገር ግን ልክ ትልቅ ሆነው ደግሞ እንደ ትንሽ ሲያደርጋቸው ደግሞ ይሄ አይነት ልጆች ደግሞ ትንሽ ይከብዳሉ ማለት። ለምሳሌ ግን በጣም ልባም ጎበዝ ሕፃን ናት ማለት ነው። እንዴት እንደምትግባባ እንዴት ያላት ነገር በጣም ደስ ይላል ማለት ነው። በሌላ በኩል ደግሞ ደላላ፣ እንግዲህ የደላላ ስራ በጣም ከባድ ነው። የሁሉንም ነገር በኮሚሽን ነው ማለት ነው ደላሎች የሚያስቡት። ግን ደላላው በጣም ጎበዝ ፈታ የሚያደርግ ልጅ ነው ማለት ነው። እንደ አጋጣሚ መንገድ ላይ ዳጣ ስትሄድ ያገኛታል። ከኋላዋ ሲያስደነግጣት ዝና ብላዩ ዝናን እንዴት እንደምትፈራው ታውቃላችሁ። እንግዲህ ዳጣ እና አስደንግጧት በቃ በዛ ላይ ፍቅር ሴቶችን ሁሉ አፍቅሬሻለሁ የሚል ነው ማለት ነው ደላላው።
ዳጣ ደግሞ ታሾፍበታለች። ዳጣ እንደምታውቋት በቃ ማለት እንደ አንድ ልጅ ናት። በቃ የአራዳ ልጅ ናት። ታሾፍበታለች ማለት ነው። ኮሚሽን ያለ መስሎ ነው አይደለ? ፍቅሬን ምን ላይ ያደረሱት ሲላት ከሰላም ፍርፍር ጋር በጥብጬ በላሁት ትለዋለች ማለት ነው። እና እንግዲህ ደላላ በእውነት የሌለውን አለ ብሎ ቆርጦ ቀጥል ነው ማለት ነው። ደላላ አንዳንድ ደላሎች የስራው ጸባይም ነው ልበል። አንዳንድ ደላሎች በእውነት አሁን ለምሳሌ የሆነ ነገር ልትገዙ የሆነ ነገር ልትገባዩ ወይ ደግሞ የሆነ ነገር ወይ ቤት ምንም ልትከራዩ ከሆነ እንግዲህ ቤቱን ጭርምስምስ ቅንጥስጥስ ያለ ቤት ለምሳሌ ማለት ነው ሊኖር ይችላል። ያን ግን በቃ በምላሳቸው አሪፍ ነው ቆንጆ ነው በቃ ምናምን ብለው በቃ አጭበርብረው በምላሳቸው እማይሆን ውስጥ ወስዶ ይከቷቸዋል ማለት ነው። እማይሆን ውስጥ እውነት ደላላ በጣም ከባድ ነው ማለት ነው። ደላላ በጣም ከባድ ነው እና ያልሆነ ነገር ውስጥ ወስዶ ይከታቸዋል። እነሱ ደላሎች የሚያስቡት ኮሚሽን ብቻ ነው። የእውነት የደላላን ስራ እየደረሰበት ነው የሚያውቀው ማለት ነው። እና ኮሚሽናቸውን ብቻ ነው እንጂ እናንተ የሆነ ቤት ለምሳሌ ብትገዙ ያ ቤት በአራጣ የተያዘ ይሁን በውርስ የተያዘ ምን ይሁን አያውቁም ማለት ነው። ወስደው ብቻ አስማምተው ከገዥውም ከሸጩም ጋር አስማምተው በቃ ያንን ኮሚሽናቸውን ብቻ ያገኙ እነሱ ማለት ነው። ምን ላይ ትውደቁ፣ ገደል ላይ ትውደቁ፣ ወንዝ ላይ ትውደቁ፣ እነሱ ምንም የሚመለከታቸው ነገር የለም ማለት ነው። ብቻ ኮሚሽናቸው ይከፈላቸው ማለት ነው። እና እንግዲህ ደላላው አንዴ እየተደወለ ያው እንግዲህ አንዴ ውሻ ቤት አንዱ ደውሎ እንግዲህ እንደሰማችሁት የውሻ ቤት ጂፕላስቱ ፈልጋለሁ ነገር ግን ለውሻ ነው ይለዋል ማለት ነው። እንዴት በአሁኑ ሰዓት ሰው ጂፕላስቱ እነሱ ቆይ ውሃ መብራት ይከፍላሉ ይለዋል ማለት ነው ደላላው። አይ ውሃ መብራት የሚከፍሉት ሰው መሰሉ እንዴ ውሾች እኮ ናቸው ይለዋል። አንተ እንዴት በዚህ ዘመን በየጎዳናው የወደቁ ምስኪኖች ቤት አጥተው ውርጭ ዝናብ እየተፈራረቀባቸው ያሉ ሰዎች እያሉ እንዴት ነው አንተ ለውሻ ጂፕላስቱ ቤት ተከራይተህ ቤቱን የምታበላሽ ይለዋል ማለት ነው። እኔ ሁለተኛ በዚህ ስልክ እንዳትደውል፣ ለሰው ከሆነ ምንም ችግር የለውም፣ ለውሻ ግን ሰው ቤት አላበላሽም፣ ስለዚህ እንዳትደውል ብሎ ስልኩን ትርክም አድርጎ ይዘጋል ማለት ነው። እና በጣም ደስ የሚል ደላላው ያው የድራማው ድምቀት ነው ማለት ነው። በጣም ደስ ይላል። እና እውነት በአሁኑ ሰዓት እንደዚህ ብዙ አይነት የተቸገሩ ሰዎች ጎዳና ተዳዳሪዎች እያሉ ብዙ ነገር የሚያደርጓል የእውነት ለመናገር ማለት ነው። እና ስለዚህ ደላላው እዚህ ላይ ጥሩ ነገር ነው የሰራው። ነገር ግን ደላሎች በጣም መሰሪዎች ናቸው ማለት ነው። የሚያውቀዋል እና የደላላ ስራ በቃ ኮሚሽን ብቻ የሚታይበት ስራ ነው። ከዘንት አንድ ደግሞ በትክክል እውነት በትክክል ከሰሩ አያገኙ ማለት አይደለም። ስልካቸውን ካርድ ሞልተው ደክመው ወጥተው ወርደው ነው ያንን ቤት ሲያገናኙ ዙረው ተንከራተው። ነገር ግን በብዛት በሀቅ አይሰሩም። የእውነት በሀቅ የሚሰሩ ከስንት አንድ ናቸው ማለት ነው። ግን በትክክል ከሰሩ የለፉበትን የደከሙበትን አያገኙ ማለት አይደለም ማለት ነው። ነገር ግን ደግሞ ዝም ብለው አጭበርባሪ ደላሎች አጭበርባሪ በደላላ ምክንያት ነው አሁን ብዙ እህት ወንድሞቻችን የባህር እራት የአሳ ነባሪ እራት ሁነው በየጎዳናው በየበረሃው ወድቀው ሙተው የምናያቸው ማለት ነው። ምክንያቱም ደላላ አታሎ ወስዷቸው ነው እዛ ነገር ውስጥ በየጊዜው የምንሰማው እንደዚህ ይህን ያክል 300-400 ኢትዮጵያውያን ባህር ውስጥ ሰመጡ፣ ጀልባ ሰመጠ፣ ሳራ በረሃ ላይ እንደዛ በረሃ ላይ ቀባሪ እንኳን በድናቸው እንኳን መቀበር ሳይችል የሚቀረው በደላላ ምክንያት ነው ማለት ነው። ምክንያቱም የገጠር ልጆች ምንም ነገር የማያውቁ ልጆችን አታለው ወደ ሀረብ ሀገር እንወሰዳቸው ወደ ውጭ ላካቸው እያሉ አጭበርብረው በውሸት የሚያደርጉ ሰዎች ደላሎች አሉ ማለት ነው። እና አንዳንድ ደላሎች ከኔው መቼም ከንፍሮ ጥሬ እንደሚገኘው ሁሉ
አንዳንድ አሉ ማለት ነው። እና አንዳንድ መልካም የሚሰሩ አሉ። ግን ደግሞ በብዛት ደላሎች አጭበርባሪዎች ናቸው ማለት ነው። የራሳቸውን ብር ብቻ የሚፈልጉ ናቸው ማለት ነው። ስለዚህ ከእንደነኝ አይነት ደላላ በእውነት ያብዛልን። እነኝን ደግሞ ማይሆን ነገር የሚያደርጋቸውን ደላሎች ደግሞ እንግዲህ ይቀንስልን እንላለን ማለት ነው። እንግዲህ ምሳሌ ድራማ በጣም ደስ የሚል ድራማ ነው። ቅድስትዬና ምሳሌም በጣም ተደሰቱ። መድብልም እቤት መጥቶ አላወቁም ነበረ። ጀግናው መድብል ለነ ቅድስትና ለምሳሌ ብሩክ እንዳለ በህይወት ሲነግራቸው በጣም ደነገጡ። ብለው በቃ በጣም ተደሰቱም ደነገጡም። ምክንያቱም ብሩክ በህይወት አለ ብሎ የሚያምን ሰው የለም ማለት ነው። እንደ ሞተ ነው የሚታወቀው። በዛ በኩል ደግሞ የነገሮችን የምታቀሳስረው ለዝና እየሄደች የምትነግረው ልጅ አለች። እሷም ደግሞ ለምንድን ነው የነብሩክ ቤተሰብ ምን አላቸው? ምን አይነት ንብረት ሀብት አላቸው? እያለ ዝና ይጠይቃል ማለት ነው። እሷ ደግሞ አላቸው፣ ቤት አላቸው፣ ሌላ ነገር ግን የላቸውም። የመድብል ቤት አለው፣ የነ ብሩክን ምንም የላቸው። መድብል እኮ ከስር የተፈታ ነው፣ ምንም ነገር ሞላጫ ድሃ ነው። ብሩክ ግን ቤት አለው ትለዋለች። እሺ ሌላስ ምን አላቸው? አጣሪልኝ። ግን ለምንድን ነው እንደዚህ ብለህ የምትጠይቀኝ? ትለዋለች። ቆይ እኔ ግን አብሮ ማዋዋላችን ነው አይደል እንደዚህ የሚያደርግሽ? ለምንድን ነው እንደዚህ የምትወኘው? እኔ መልስ እንድትመልሽልኝ አልፈልግም። ዝም ብለሽ እምጠይቅሽን ብቻ ጸጥ ብለሽ መመለስ ነው ያለብሽ። ሌላ ነገር በሌላው ጉዳይ አንቺን አይመለከትሽም፣ አንቺ አያገባሽም። እምጠይቅሽን ብቻ መልሽ ብሎ በቁጣ መልስ ይመልስላታል ማለት ነው ዝና። እሷም ደግሞ በቃ ይሄ ነው ያለው ነገር፣ ሌላ ነገር የለም፣ ሌላ ነገር ማቀው የለኝም። ስለዚህ ይሄ ነው ያለው፣ ሌላውን ደግሞ አጣርቼ እነግርሃለሁ። ለጊዜው ግን እማቀው ይህንን ነው በማለት ትመልስለታለች ማለት ነው። በሌላ በኩል ደግሞ በጣም ዳጣም እንግዲህ በህይወት መኖሩን አላወቀችም ብሩክን። ምክንያቱም ብሩክ ለሷ በጣም ባለውለታዋ ነው። በጣም ባለውለታዋ በቃ ብዙ ነገር ያደረገላት ከሰው ጋር ስለሚግባባ ከሰው ጋር እንደዚህ ስለሚል እሷንም ደግሞ እንደ ጎዳና ላይ አግኝቶ ያስተዋወቃት እሱ ስለሆነ በጣም ነው የምትፈልገው። በጣም ነው እንግዲህ ምን ትል ይሆን በህይወት መኖሩን ስትሰማ። ምክንያቱም ሁሉም ሰው እንደሞተ ነው የሚያውቀው ብሩክን። በጣም ደስ የሚል ነው። ሌላውን ደግሞ ክፍል 102ን ይዤላችሁ ቀርባለሁ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ቀን ይሁንላችሁ። ባይ ባይ። ቪዲዮውን ስትጀምሩ በላይክ ሼር ጀምሩት ማለት ነው። ቪዲዮውን በጣም አመሰግናለሁ። ቴንኪው። ባይ ባይ።